ቆይ እኛ ሳናስበው የ2025-26 የውድድር ዘመን ዋንጫ ለማንቸስተር ዩናይትድ ተሰጥቷል እንዴ? ጋይስ ይሄን ቪዲዮ ማለት ነው ጨጓራቸውን እርር የምናደርግበት ቪዲዮ ስለሆነ በደንብ ኮፒ ሊንክ አድርጉልኝ። የአመቱ ምርጥ ፈራሚ ሴኔ ላመንስ፣ የአመቱ ምርጡ ተጫዋች ብሩኖ ፈርናንዴዝ፣ የአመቱ ምርጥ ጨዋታ ማንቸስተር ዩናይትድ አርሰናልን በሜዳውና በደጋፊው ፊት 3-2 ያሸነፈበት ጨዋታ። ሌላ የቀረ ካለው ኮሜንት ላይ አስቀምጡልኝ። ይሄ ዋንጫ መብላት ይገባው የነበረው እኮ ማንቸስተር ዩናይትድ ነው ካሳየው ፐርፎርማንስ አንፃር፣ በተለይ አርሰናል ላይ ከወሰደው የበላይነት አንፃር ዋንጫው ይገባን ነበረ። በእውነት ነው የምላችሁ። እስቲ እናንተ ምን ይሰማችኋል? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሪያድን እየመጣችሁ ሜንሽን አድርጉ ማለት ነው። ሊጉ ካለቀ ከአንድ ወር በኋላ ማንቸስተር ዩናይትድ ወያላውን ማስፈራራትና መቀጥቀጥ እንዲሁም ማቃጠል አላቆመም ማለት ነው። የአመቱ ምርጡ ጨዋታ የትኛው ጨዋታ ቢሆን ጥሩ ነው? ወያላው ሜዳው ድረስ ሄደን ማለት ነው አንኮታኩተን ልክስክስ ሁለት ጎል አግብተው ተስፋ ሰተናቸው ኩኛ ያን የመሰለ አይተውት ማያውቁትን ጎል አስቆጥሮ ፓትሪክ ዶርጉ እንደዛ አይነት አስማታዊ ጎል አስቆጥሮ ወያላው ሜዳው ድረስ ያሸናነበት ጨዋታ የአመቱ ምርጥ ጨዋታ ተብሎ ተመርጧል ማለት ነው። መብላት የለባችሁ ሊግ ነው የበላችሁት። ሊጉ እንዳለ የአመቱ ምርጥ ተጫዋች የወሩ የሳምንቱ ኤቭሪቲንግ እኛ የሌባ ሊግ ስለሆነ ዋንጫውን ሰጧችሁ። እኛ ነበር ዲዘርቭ እናደርገው። ካሪ ቀርሞ ቢመጣ ኖሮ ማለት ነው አዳሚ ዋንጫው ጋር ተጠጊም ነበረ። አመስግኝ ካሪ ጋር አርፍዶ ስለመጣ። ፕሪሚየር ሊግን እኮ እንደ ሴዶ ማርሻል አርት ሰበብ እየሰጠን አልደባደብ ብለን ነው እንጂ እኮ እሱ እንፈየት ካለን እኮ ቆይቷል። እንደባደብ ሚል ቻሌንጅ ባልሞከረን የለም ገግመንበት ነው በቃ ያው የሳምንት ሰብስቦ ያስገባልና እኛ 3 ጎል አግብተን ብሩኖ የሆነችዋን ብሎ ሲሰድባት መላሳ ወጣጡ ብሎ ሸለመን። የወር እያለ ዶርጉን የመሰለ እከካም ከፕሪሚየር ሊግ እንደውም እንዴት ነው ያልተባረረው ብለን ግራ የገባንን የወር ሲሰጥ ዋለ። ዝም አለን፣ አንጣላህም አለ። የደጋፊዎች ነው ምናምን ብሎ የአመቱ ለብሩኖ ሰጠ። አንደባደብም ስንለው አሁን ምን ይዞልን መጣ? የአመቱ ምርጥ ጨዋታ ሪዮ አርሰናል በሜዳችሁ የተለጠለጣችሁት ነው 3-2 የተሸነፋችሁት ነው ብሎ የአመቱ ምርጥ ጨዋታ ይሄን መረጠ። አሁን እሺ አንደባደብ በአላህ የፈራ ይመለስ። በቃ ይሄ እናቱን አረ ቢስሚላህ ግን እንዴት ነው? ቆይ ስንት አይነት ጨዋታ ምርጥ ባየንበት ብዙ ጎሎች ተናንቀው ያለቀበት ጨዋታ እያለ ዶርጉ ተቅማጡ መጥቶበት የጠለዘውን የገባ ኳስ ኩኛ እንዴት እንዳገባው ግራ ገብቶት ያን ዳንስ እኮ ምንድነው አዙሮት እኮ ነው በኋላ ዳንስ አስመስለው እንጂ ግራ ገብቶት ነው። ፕሪሚየር ሊግ አንደባደብም ካንተ ሰማችሁ ኧረ ኮፒ ሊንክ ይደረግ። የአመቱ ምርጥ ጨዋታ የማን ጨዋታ ቢባል ጥሩ ነው? የኔና የወያላ ወጣቀጠቀ ሳረጋት መጠርጠሩ ሳንት ምን ይጎልዋል? ዳንስ አለው በዛ ላይ በረኛቸውን ሳንጠለጥልና ሊሆንል ዶርጎ ምናምን እኔ እኮ ሊግ እኮ ተቆጣጥ ለምን ነው ዋንጫው ማይሰጠኝ? ዋንጫው እኮ ነው ቀረኝ። ኧረ ተው ዋንጫው ነውር ነው ወያላ እናቴ እንዲህ ለጥጬማ ብትበላ ነውር ነው። በቃ ዋንጫውን ስጠኝ። እኔ ሰበብ አላጣባችሁ። ሰበብ እንደው አይጠፋኝም። ይሄን ቪዲዮ ላክለት ለዛ ጀዝብ ያለ የአርሰናል ደጋፊ ይወለ ፕሪሚየር ሊጉ የአመቱ ምርጡ ጨዋታ ዩናይትድ ኤምሬት ላይ ሄዶ አርሰናልን የገረፈበት ጨዋታ ነው አለ። እኔ በርንሞዝ እንደውም ከዩናይትድ አሪፉ ጨዋታ ብዬ አስቤ ነበረ። ይሄ ግን በጣም ጸዴ ነው። ይሄ ምርጫቸው እኔ ወድጄዋለሁ። እኔ ተመችቶኛል። እስቲ እናንተስ? እንግሊዝ ፕሪሚየር ሊግ ራሱ የማንቸስተር ዩናይትድ ደጋፊ ነው። በቃ የታወቀ ነገር ነው። አሁን የገባኝ ማለት ነው። አመቱን ሙሉ አድሚኖቻቸው ቲክቶክም ላይ ኦር ሌላ ሶሻል ሚዲያቸው ላይ ስለ ማንቸስተር ዩናይትድ ብቻ ፖስት በቃ ከሱ ጋር የተያያዘ ጉዳይ በጣም ብዙ ፖስቶችን ሲያደርጉ ቆዩ። የሳምንቱ ምርጥ ተጫዋች የማንቸስተር ዩናይትድ ተጫዋች፣ የወሩ ምርጥ አሰልጣኝ የማንቸስተር ዩናይትድ አሰልጣኝ፣ የወሩ ምርጥ ተጫዋች ብለው የአመቱ ምርጥ ተጫዋች የማንቸስተር ዩናይትድ ተጫዋች። አሁን ደግሞ እኔ የቦርንሞዝ ከምናምን ኦር ደግሞ ማንቸስተር ሲቲ ፉላም ምናምን የአመቱ ምርጥ ጨዋታ ይመረጣል ብዬ እየጠበቁ የአመቱ ምርጥ ጨዋታ አርሰናልን በሜዳው ሂዶ ማንቸስተር ዩናይትድ ቅጥቅጥ ያደረገበት 3-2 የሚገራርሙ ድንቅ 2 ጎሎችን የተመለከትንበት። ሶስተኛው የብሪያን ቤም የመጀመሪያው ጎል ድንቅ ጎል ነው። ብቻ የአመቱ ምርጥ ጨዋታ አርሰናልን ማንቸስተር ዩናይትድ ቅጥቅጥ ያደረገበት የ2025-26 ምርጡ ጨዋታ ማንቸስተር ዩናይትድ አርሰናልን ቅጥቅጥ ያደረገበት ሆኖ ተመርጧል ማለት ነው። የማንቸስተር ዩናይትድ ደጋፊ ነው ፕሪሚየር ሊግ። ይመቻችሁ። ፎሎ ያላደረጋችሁ ፎሎ እያደረጋችሁ አዲስ አካውንት ስለሆነ ይመቻችሁ።